አብዛኛውን ጊዜ ለጥቃት ተጋላጮች ሴቶች ናቸው። እንዴት ነው ሴቶች ራሳቸውን የሚያድኑት? ብዙ ጊዜ በጓደኝነት ወይም ወደ ትዳር ስትገቡ እጅግ ትልቅ አደጋ ስለሚሆን ያላንቺ እንደዚህ መሆን አልችልም የሚያጣድፍሽ፣ ቶሎ ካላገባሁሽ ያላንቺ ነፍሴ ልትወጣ ነው ብሎ የሚያስጨንቅሽ ወንድ ከሆነ ይሄ ችግር ያለበት ወንድ ስለሆነ ተጠንቀቂ። እንደዚህ አይነት ወንድ ብዙ ጊዜ አሁን በሚዲያ ላይ የምናያቸው ጮኛሞች ሆኖ ገና በጓደኝነት ነው አንዱ አንዱን የሚያጠፋው። ትዳር በእንደዚህ አይነት ሂደት ቆይ ነገ ይሻሻላል ማለት አይቻልም። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ የጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን እንድትቆዩ ጋብዛችኋለሁ። እንግዲህ ለዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ከእንደዚህ አይነት ወንድ ራስሽን አድኚ በሚል ለሴቶች የተዘጋጀ ፕሮግራም ነው። ከጋብቻ በፊት ሴቶች ወደ ጓደኝነት ሲገቡ በዚያ ውስጥ የሚታዩ የተለያዩ ምልክቶች አሉና አንዳንዴ ቸል በማለት በመግባት ቀሪው ህይወት ሲበላሽ ሲጨልም እንደገና ራስን እስከ ማጥፋትና ለተለያዩ ችግሮች ሲዳረጉ ሴቶችን እናያለን። አብዛኛውን ጊዜ ለጥቃት ተጋላጮች ሴቶች ናቸው። ነገር ግን ይህንን ትምህርት በመከታተል ራሳችሁን ብዙ ሴቶች ልታድኑ እንደምትችሉ ተስፋ በማድረግ ጥንቃቄ እንድታደርጉ በሚል ነው ይህ ትምህርት የተዘጋጀው። እንዴት ነው ሴቶች ራሳቸውን የሚያድኑት? አዎ፣ ወደ ግንኙነት ስትገቡ በመጀመሪያ ደረጃ የምታዩት ምንድን ነው? የውሳኔ ሰው ያልሆነ ሰው ጋር ጊዜያችሁን አታቃጥሉ። መወሰን የማይችል የብዙ ሰዎች አስተያየትን የሚሰበስብ ራሱ ብቻውን ዲሲሽን ፐርሰን ያልሆነ ሰው ብዙ ጊዜ በጓደኝነት ወይም ወደ ትዳር ስትገቡ እጅግ ትልቅ አደጋ ስለሚሆን ህይወታችሁ ደስታ ሳይኖረው በሀዘን ስለምትኖሩ የውሳኔ ሰው ያልሆነ ወንድ ምንም ዝም ብሎ ብቻ ከእናንተ ጋር መኖር የሚፈልግ ዘመንና ዓመታትን የሚያስቆጥር ግን ፎርማል የሆነ ወይም ደግሞ ወደ ጋብቻ ለመግባት ፍጹም የማይወስን ሰው ጋር አትቆይ። 1 ዓመት 2 ዓመት፣ አንዳንድ ሴቶች እስከ 10 ዓመት ድረስ የሚጠብቁ አሉ። ይሄ ስህተት ነው፣ በእውነት ስህተት ነው። በተለይ ራሱን የቻለ ስራ ያለው እድሜው ብቁ የሆነ ሰው የሚያፈገፍግ ከሆነ ይሄ ችግር አለው። ነገም ወደ ትዳር ብትገቢ ችግር ስላለው ከእንደዚህ አይነት ወንድ ጊዜሽን ሳታስበይ ሽሺ። ሌላው ደግሞ ምንድነው? የእናቱ የሆነ ሰው ማማ ቦይስ፣ ሁሉም ነገር ከእናቱ ጋር የሚያያይዝ፣ ሙያሽን ከእናቱ ጋር የሚያያይዝ፣ መልክሽን ኢቭን ከእናቱ ጋር የሚያያይዝ፣ እንቅስቃሴሽን እናቴ እኮ እንዲህ ነበር የምታደርገው፣ እናቴ እኮ እንዲህ ነበረች፣ እናቴ ይህን ሁሉ ቤተሰብ እንዲህ ነበር የምታስተዳድረው እያለ ጠዋት ማታ ስለ እናቱ ብቻ የሚያወራ ይሄ ነገም ትዳር ውስጥ ገብቶ ባል ሊሆን ስለማይችል መተው ስለማይችል ከእንደዚህ አይነት ወንድ በጊዜ ሽሺ። ማለት እናቱን አይውደድ የሚል ፕሪንስፕል አይደለም ይሄ። ማንም ሰው ወላጅ እናቱን መውደድ ማክበር ተፈጥሯዊ ግዴታው ነው። ነገር ግን ከመጠን ያለፈ ልጆቹን፣ ትዳሩን፣ ቤቱን የሚያስረሳው አይነት ከሆነ ይሄ ሰው ለትዳር አይሆንም። ቢኖርም በደባልነት አብሮሽ ሊኖር ይችላል። አሁን አንዳንድ ጊዜ አንድ ፕሮግራም ዝግጅት ተደርጎ እናቴ ደወለች ብሎ ፕሮግራማቸውን ጥሎ የሚሄዱ ወንዶች አሉ። ይሄ ስህተት ነው። እንደዚህ አይነት ሞር እዛ ውስጥ ካለ ይሄንን ሰው ታዩ፣ አይጠቅምሽም፣ ወደፊትም የማይሆን ወንድ አይደለም። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። የመተውን ይሄ መጽሐፍ ቅዱሳዊ የሆነው መርህ የማያሟላ ስለሆነ ከእንደዚህ አይነት ወንድ በጊዜ ሽሺ። ሌላው ጓደኞቼን አልተውም የሚል እውነት ነው። ጓደኛ ነው። ነገር ግን ከትዳሩ ይልቅ ለጓደኛ ቅድሚያ ለመስጠት ሙከራ የሚያደርግ አንቺ ቀጥረሽው አይ ቆይ ጓደኛዬ ቀጥሮኛል ከጓደኛዬ ጋር ደርሼ ስመለስ ነው ማገኝሽ ብሎ እንደዚህ አይነት ሐሳብ የሚያመጣ ከሆነ ታዩ
ይሄም ወደፊት በትዳርሽ ውስጥ ኢፌክቲቭ የሆነ ወንድ አይደለም ማለት ቅድሚያ ሊሰጥሽ ይገባል። መተውን መለማመድ አለበት። ሰው እናትና አባትን የሚያክል ነገር ከተወ እንዴት ነው ጓደኛን የማይተው? ይሄ ወደፊትም በጓደኛ ምክንያት ቤት ሲተራመስ ስለሚኖር እንደዚህ አይነት ወንድ ለባልነት ብቁ ስላይደለ ከእንደዚህ አይነት ወንድ በጊዜ ችግር ውስጥ ሳትገቢ በጊዜ ራስሽን አስመልጭ። ሌላው እንደተዋወቅሽ ወር ሳይሞላ ምን ሳይሞላ አበድኩ፣ ያላንቺ መኖር አልችልም፣ ያላንቺ እንደዚህ መሆን አልችልም የሚያጣድፍሽ ቶሎ ካላገባውሽ ያላንቺ ነፍሴ ልትወጣ ነው ብሎ የሚያስጨንቅሽ ወንድ ከሆነ ይሄም ችግር ያለበት ወንድ ስለሆነ ተጠንቀቂ። እንደዚህ አይነት ወንድ ነው በእውነት ያልተረጋጋ ራሱን ያልገዛ ኢቭን ሳታውቂው ሳያውቅሽ ይህን ያህል የሚሄድ ከሆነ ነገ ወደ ትዳርም ሲመጣ እንደዚህ ሆኖ ይሄ ሰው ሌላ ቦታ እንደዚህ እንደሚል ጥርጣሬ የለውም። ነገር ግን ትዳር ትልቅ ተቋም ስለሆነ ወደዛ ለመግባት ሰው ጊዜ ወስዶ ፕሮግራም አድርጎ ጸልዮ ተስማምቶ ምክር ወስዶ ተምሮ እንጂ እንዲሁ በአንድ ቀን ተገናኝቶ ወር በሞላ ጊዜ ውስጥ አንዳንዴ በወር ትዳሮች ይፈጠራሉ። የሆነ መንገድ ላይ ተገናኝተው ገብተው ትዳር ነው ብለው ይኖራሉ፣ በኋላ ግን ይፈርሳል። ስለዚህ እንደነዚህ አይነት ሪሌሽንሺፖች ቶክሲክ ወደፊት ስለሚሆን በትዳር ውስጥ ችግርን ስለሚፈጥር ከወዲሁ እንደዚህ አይነት ወንዶችን አይተሽሽ። ሌላው በጣም ከሚገባ በላይ በስጦታ የሚያጨናንቅሽ ወንድ፣ ይህ ማለት በውስጡ የተደበቀ ሌላ ችግር አለ ማለት ነው። ለምን ከሚያስፈልገው ውጪ ብዙ ነገር የሚሰጥሽ ከሆነ ለምንድን ነው ብለሽ ጠይቂ ራስሽን። ለምንድን ስጦታ የሚሰጥሽ? ስጦታ ተገቢ ነው። ማንም ሰው ለማንም ሰው ስጦታ ይሰጣል። እሱም ለእጮኛው መስጠት ግን ከተገቢው በላይ በዚያ ውለታ ሊያስርሽ በሰጠው ባፈሰሰው ገንዘብ ልክ ሊያስርሽ ስለሚሞክር ተገቢ ስላይደለ እንደዚህም አይነትን ወንድ ቆም ብለሽ ለምን ከተገቢው ነገር በላይ አልፎ እንደዚህ ሊሆን ይችላል ብለሽ ጠይቂ። ሌላው ግልጽ ያልሆነ ወንድ ስላለፈው ህይወቱ የማይናገር ስለወደፊት ህይወቱም የማይናገር ዓላማውን የማይገልጽ ምንም ድብቅ የሆነ ዝም ብሎ አብሮሽ የሚቀጥል ከሆነ ከእንደዚህ አይነት ወንድ ዞር በይ። አታውቂውም፣ ትናንቱን አታውቂም። ስለዚህ ለምንድን ነው ዝም የሚለው? ለምንድን ነው ስለወደፊት የማይነጋገረው? ለምንድን ነው ያለፈው ስህተቱንም ቢሆን በጎ ጎኑን የማይናገረው? እንደነዚህ አይነት ወንዶች በትዳር ህይወት ላይ አደገኛ ስለሚሆኑ በጊዜ መስተካከል ከቻለ ራሱን ያስተካክላል። ካልሆነ ግን ራስሽን በጊዜ ከእንደዚህ አይነት ወንድ ዞር በይ። እንዳታለቅሽ ዘመንሽን ሙሉ ማለት ነው። ሌላው እጅግ ቁጥጥር የሚያበዛ ገና ሳያገባሽ የት ገባሽ፣ የት ወጣሽ፣ ከማን ጋር አወራሽ፣ እንዴት ሆንሽ፣ የት ሄድሽ፣ የት መጣሽ፣ እረፍት የሚነሳሽ ወንድ ኢቭን ማታ ደውሎ እንኳን ቼክ የሚያደርግሽ በተኛሽበት። እንደዚህ አይነት ወንድ በፍጹም ባል ሊሆን አይችልም። ወደፊት ይሄ ችግር አድጎ ከፍተኛ ቅናትን ያመጣና ህይወትን ሊያጠፋው ይችላል። ብዙ ጊዜ አሁን በሚዲያ ላይ የምናያቸው ጮኛሞች ሆኑ ገና በጓደኝነት ነው አንዱ አንዱን የሚያጠፋው። መጨረሻ ላይ ጥፋት ስለሚሆን ማለት ነው። በጊዜ ከእንደዚህ አይነት ወንዶች በጣም የሚያጨናንቅ እረፍት ከማይሰጥሽ ወንድ በጊዜ ራስሽን ዞር አድርጊ። ለምን ትዳር በእንደዚህ አይነት ሂደት ቆይ ነገ ይሻሻላል ማለት አይቻልም። ጀስት ግን ለመነጋገር ችግሩን ለመቅረፍ መሞከር። ምን ችግር አለበት ይሄ ሰውዬ? የሕክምና እርዳታ ያስፈልግ ይሆን? የአእምሮ ችግር ይኖርበት ይሆን? ለምንድነው እረፍት የሚያጣው? ለምንድነው እንቅልፍ የማይወስደው? ለምንድነው የት ገባሽ ወጣሽ እያለ የሚጨቀጭቅሽ? ስለዚህ ቆም ብለሽ ይሄንንም ከሚገልሽ ነገር በጊዜ ተፋች። ሌላው ገና ሳትጋቢ ሴክሹዋል ሪሌሽንሺፕ እንዲኖርሽ በየጊዜው የሚጨቀጭቅሽና የሚያስገድድሽ ወንድ ይሄ ባል አይሆንም። ልክ አንቺን እንደሚጨቀጭቅሽ አንቺን እንደሚጠይቅሽ ሌላይቱንም ሴት እየጠየቀ እንደሆነ መገንዘብ ይቻላል። ለምን? ጋብቻ ክቡር ነው። ይህ ሰው ለትዳር የሚፈልግሽ ከሆነ ለዚያ ክቡር ለሆነው ሪሌሽንሺፕ ወይም ክቡር ለሆነው ጋብቻ እንድትበቁ ሁለታችሁም ራሳችሁን ገዝታችሁ እንድትሄዱ ያደርጋል እንጂ አያስገድድሽም። ያለ ፍላጎትሽ አያስገድድሽም። እንደነዚህ አይነት ወንዶች ብዙ ጊዜ አንቺንም
ሌላዋንም ሴት ሁሉም ቦታ እንደዚህ ሆኖ ይገኛል። ራሱን የማይገዛ ወንድ ነው ማለት ነው። ራሱን የማይገዛ ሰው ኤቨር ራሱን አይገዛም፣ እንደዚሁ ይቀጥላል። ስለዚህ ከእንደዚህ አይነት ወንድ ያለ ፍላጎትሽ ያለ አንቺ ፈቃድ ይሄ መሆን አለበት እያለ የሚያስገድድሽ ከሆነ ጥንቃቄ አድርጊ። ከገባሽ በኋላ ባሌ እኔን አግብቶኝ ከሌላ ሴት ጋር ሄደ፣ ከሌላ ሴት ጋር ሲያወራ አየሁት፣ እንደዚህ ሲያደርግ ቀድሞ የነበረ ልምምድ ነው። ትዳር ውስጥ ገብተው ሰዎች የሚቀጥሉት ቀድሞ የነበራቸው ነው እንጂ አዲስ ነገር አይፈጥሩም። ውስጣቸው ልምምድ አላቸው። አንዳንድ ጊዜ አጋጣሚዎች በእርግጥ እነዚህ ነገር ሊፈጥሩ ቢችሉም የውስጥ ልምምዳቸው ውጤት ናቸው እነዚህ ነገሮች። ስለዚህ በጊዜ እነዚህ ነገሮች ልትጠነቀቂ ይገባል። ሌላ በጣም ቁጡና ልምታሽ የሚል ገና ሚስቱ ሳትሆኚ ሳያገባሽ በየምክንያቱ የሚቆጣ አይደለም አንቺ ላይ ከሌሎች ሰዎች ጋር እንኳን ሲግባባ እንዴት ነው ተግባቦቱ? ስራ የሚያሰራ ከሆነ አሰሪዎቹን እንዴት እንደሚናገር ታያለሽ። ከቤተሰቦቹ ከወንድሞቹ ጋር አንዳንዴ እናቶቻቸውን ሁሉ የሚሳደቡ ልጆች አሉ። እናቱን የሚሰድብ ከሆነ እናቱን የሚቆጣ ከሆነ ይሄንን በደንብ አድርገሽ አንቺም ጋር ሊመጣ ይችላል። በጣም ቁጡ የሆኑ ያለምንም ምክንያት የሚገነፍሉ ለሰው ቫልዩ የማይሰጡ ሰዎችን የሚንቁ ስለራሳቸው ትልልቅ ነገር የሚያወሩ ሰውን የሚያወርዱ እንደነዚህ አይነት ወንዶች በጣም ለትዳርሽ አደጋ ስለሚሆኑ ቀድመሽ ሸሸት ማለት ወሳኝ ነው። ሌላው ደግሞ የሚገርሙ ወንዶች አሉ። ስለራሳቸው ትልቅነት፣ ስለቤተሰቦቻቸው ትልቅነት እንደነዚህ አይነት ነገሮችን ብቻ አንቺን እያሳነሰሽ ነው የሚያወራው። ይሄንን ስለራሱ ትልቅ ሳይሆን እነዚህ ናርሲስት የሆኑ ሰዎች ባህሪ ነው። ስለራሱ ይከባል፣ ትልቅ ነገሩን ይናገራል። አንቺን ግን ዲግሬድ እያደረገ ወደ ታች እየወሰደሽ እንደሆነ ወቂ። ነገ አቅም የለሽም የምትናገሪበት ራሱን እየካበ ነው ባንቺ ላይ። ስለዚህ የማያከብርሽ ስለ አንቺ ጥሩ ነገር ስለ ሌሎች ሰዎች ጥሩ ነገር ከአንደበቱ መውጣት የማይችል ሰዎች ተምረው የሆነ ዝም ብሎ እኮ ነው ይሄ ትምህርት አሁን ትምህርት ነው ይላል። ወይም ደግሞ ሰዎች የሆነ ስራ ሰርተው ጥሩ ነገር ሲያዩ አፕሪሺየት የማድረግ ሰርቆ ነው እባክሽ ከየት አምጥቶ ነው? እንደነዚህ አይነት ወንዶች ነገ በህይወትሽ ውስጥ የማያደንቁ ሌሎችንም ሰዎች ከሌሎች ሰዎች ጋር ለመኖር ማህበራዊ ግንኙነታቸው የተበላሸ ስለሚሆን በትዳር ህይወት ውስጥ አደጋን ያመጣል። ሰዎች በትዳር ሲሆኑ ማህበራዊ ግንኙነት ወሳኝ ነው። ስለዚህ ማህበራዊ ግንኙነትሽ የሚበላሽ ከሆነ ትዳርሽ አደጋ ውስጥ ነው የሚመጣው። እንደነዚህ አይነት ሰዎችን በጊዜ ዞር ማለት ጥሩ ነው እና እነዚህ ቶክሲክ የሆኑ ወንዶች ናቸው። እንደገናም ደግሞ ሴቶችን የሚያወሩ እንትና እሷን እንኳን አውቃታለሁ እንዲህ ነበረች፣ ሌላውም እሷ ከእንትና ጋር እንዲህ ነበረች። ሴቶቹን ሁሉ እያነሳ የሚያፈርጥ ስለ ሴቶች ኔጌቲቭ ብቻ የሚያወራ ከሆነ ተጠንቀቂ። አንቺም ሴት እንደሆንሽ አስተውይ። ከነዚህ ሴቶች ሁሉ አንቺ ምንም የተለየሽ አይደለሽም። እነሱን እንደዚህ የሚያዋርዳቸው እነሱን እንደዚህ የሚሰድባቸው ከሆነ ነገ አንቺንም እንደሚሰድብሽ እንዳትዘነጊ። ከእንደዚህ አይነት ወንድ በጊዜ ዞር በይ። ሌላው በሰዎች ፊት ሊያዋርድሽ የሚሞክር የማይክብሽ ውድቀትሽን ወይም ደካማ ጎንሽን በሰዎች ፊት ሁሉ ጊዜ ሊያወራ የሚወድ ከሆነ ሽሽ ይሄን ሰው። ነገ በትዳር ህይወትም ሲገባ እንደዚሁ በቤተሰቦቹ ፊት ያዋርድሻል። የማይሆን ነገር እየፈጠረ ያዋርድሻል። በጓደኞቹ ፊት ያዋርድሻል። በማህበረሰቡ ፊት ያዋርድሻልና ሁሌ አንገትሽን እንድትደፊ ብሎም ደግሞ ምናልባት ምርር ብሎሽ ልጆችሽን በትንሽ እንድትሄጂ ስለሚያደርግሽ በቀሪው ህይወትሽ ከእንደዚህ አይነት ሰው በጊዜ ሽሺ። እነዚህ ያነሳናቸው ነጥቦች በእውነት ማያስቀጥሉ መራቅ ያለብሽ ህይወትሽ እንዳይጠፋ እንዳይገልሽ ራስሽን እንድትጠብቂ ያደርግሻል እና በትንሽ በትልቁ የሚነዘንዝሽ ገና እኮ ምንም ወዴትም ውስጥ አልገባችሁም እና እንደነዚህ አይነት ሰዎች አደጋ ስለሚፈጥሩ ቀድመሽ ወደ ትዳር ከመግባትሽ ራስሽን አድኚ። ደስተኛ ህይወት መኖር የምትፈልጊ ከሆነ ከወዲሁ ከገባው በኋላ ወይም ሃንድል ካደረኩት በኋላ እንዲህ ይሆናል ብለሽ አትሯሯጪ። ከሌሎች ሰዎችም እጁ ፈልቅቄ ወስደዋል ብለሽ አታስቢ። በተለይ ከተለያዩ ሴቶች ጋር ሪሌሽንሺፕ ያለው ሁሉንም ሴቶች የሚጠይቀው እንዲህ አደገኛ ነው። በትዳርም ከገባሽ በኋላ ያችኛዋን ያናግራታል።
ያኔ ኮሽ ብትይ ኖሮ እቺኛዋን አላገባም ነው የሚለው እንደዚህ አይነት ወንድ የሚገርማችሁ። እና አርፎ መኖር አይችልም። የተረጋጋ ስሜት የለውም። ሁሉንም ሴቶች ያስባል። ከሁሉም ሰዎች ጋር መኖር ይፈልጋል። ከእንደዚህ አይነት ወንድ ራስሽን ጠብቂ። ሲያወራ ብዙ ጊዜ ብዙ ሴቶች እንደወደዱት፣ ብዙ ሴቶች በዙሪያው እንደነበሩ፣ እሱም ብያላቸው እንደሚሸሽ እንደማይፈልጋቸው ሲያወራሽ ጠንቀቅ በይ። በጣም ተጠንቀቂ እንደዚህ አይነት ወንድ። ስለዚህ ቀሪ ህይወትሽ እንዳይበላሽ ቀድመሽ እነዚህ ነጥቦች ተመልክተሽ ህይወትሽን ታደግ ይላለሁ። እንግዲህ ለዛሬ ያለኝ ፕሮግራም ሴቶችዬ ይሄ ነው። ራሳችሁን ጠብቁ። ወደ ትዳር ከመግባታችሁ በፊት እነዚህ ራድ ፍላጎችን እያያችሁ ቀይ መብራቶችን በደንብ አድርጋችሁ እያያችሁ ራሳችሁን ጠብቁ። ትዳር ማረፊያ እንደገና ደግሞ ትውልድ የሚቀጥልበት የእግዚአብሔር ተቋም እንጂ መጫወቻ ቃቃ መጫወቻ አይደለም። እንደዚህ አይነት ሰው ቅድሚያ ራሱን ቆም ብሎ አይቶ አስተካክሎ ታክሞ ታሞም ከሆነ ታክሞ ጤንነቱን አይቶ ወደ እናንተ እንዲመጣ አድርጉ እንጂ አትቸኩሉ። በጣም ተረጋጉ። ህይወታችሁን ጠብቁ። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ይህን ቤት ሰብስክራይብ፣ ላይክ እና ሼር እንድታደርጉ እላለሁ። ቴንክ ዩ። አመሰግናለሁ።